ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6ን ጀምረናል which is about economic development። ባለፉት ሁለት ተከታታይ ሴሽኖች እንግዲህ ኢንትሮዳክሽን እና ዩኒት አውትካም ከዛ በኋላ ደግሞ 6.1 አይተናል። ዛሬ ደግሞ በ6.2 we are going to talk about measures of productivity። ከዛ በፊት ግን ፕሮዳክቲቪቲ ራሱ ምንድነው የሚለውን ግራስፕ ባረጋ ይኖርብናል። ፕሮዳክት ሲባልና ፕሮዳክቲቪቲ፣ ፕሮዳክት ስንል ጉድስ ኤንድ ሰርቪስስ ማለታችን ነው። ፕሮዳክቲቪቲ ስንል ደግሞ እነዛው ጉድስ ኤንድ ሰርቪስስ ኤፊሽንትሊ የመመረታቸውን ሂደት ምርታማነት የሚለውን ኖሽን የሚገልጽ ነው ማለት ነው። we are going to find productivity እንዴት አድርገን ነው የምናገኘው? output over input። ምን ያክል ኢንፑት አስገብተን፣ ኢንፑት ስንል እንግዲህ ፋክተር ኦፍ ፕሮዳክሽን የምታውቋቸው ናቸው አራቱ፣ ሌበር፣ ካፒታል፣ ላንድ እና አንተርፕረነር ስኪል። እንደዚህን አስገብተን ምን ያክል ሌበር አወር አስገብተን ምን ያክል አውትፑት አወጣን፣ how efficient is our production process እና ፕሮዳክቲቪቲ በአጠቃላይ የሚለውን ሪፈር የምናደርግበት ነው። ስለዚህ ቀጥታ ወደ ሴሽን ከመግባቴ በፊት ሁልጊዜ እንደማስታውሳችሁ lucyBridgeacademy.com መጎብኘታችሁን ሳይታችንን እንድትጎበኙ ጋብዛችኋለሁ። AI አሲስታንት ከ5 በላይ ቋንቋዎች ኢኔብል የሆነ ጥያቄዎች፣ ብዙ ጥያቄዎች ማግኘት የምትችሉበት question bank እንዲሁም ደግሞ brief ኖቶች ማግኘት እንደምትችሉ ላስታውሳችሁ እወዳለሁ። So we are going to define and see the importance of productivity and measuring productivity የሚለውን በማየት እንጀምራለን ማለት ነው። So productivity ስነ ምንድነው ሪፈር እያደረግን ያለ ነው? Productivity is the ratio, we are talking about ratio ማለት ነው። The ratio of output volume to what? Input volume. Output volume to input volume. Reflecting how efficiently resources like labor, capital and land are used in production process። እንግዲህ ኢኮኖሚክስ ስናወራ እነዚህን ያሉንን ፋክተር ኦፍ ፕሮዳክሽን ወይም ደግሞ ሪሶርስስ፣ እነዚህ ስኬርስ የሆኑ ሪሶርስስ እንዴት አድርገን አሎኬት እናደርጋቸዋለን፣ እንዴት አድርገን ዩቲላይዝ እናደርጋቸዋለን so as to have efficient የሆነ አውትፑት ነው አይደለም? የሪሶርስ አሎኬሽን ጥያቄ ነው ኢኮኖሚክስ። ስለዚህ ፕሮዳክቲቪቲ ወይ ምርታማ የሆነ ነገር ላይ አውለነዋል ማለት አንድ ሪሶርስ ምን መሆን አለበት ማለት ነው? አውትፑት በተመጠነ ኢንፑት የምናገኘው አውትፑት ብዙ ሲሆን ማለት ነው። 10 ሃንድ ኦፍ ወይ 10 ሃንድ ኦፍ ኢንፑት አስገብተን 20 ሃንድ ኦፍ አውትፑት ማግኘት የምንችል ከሆነና 10 ሃንድ ኦፍ ኢንፑት አስገብተን 30 ሃንድ ኦፍ አውትፑት ማግኘት የምንችል ከሆነ የትኛው ነው ሞር ፕሮዳክቲቭ? በ10 ኢንፑት 30 ፕሮዳክት የምናገኝበት አውትፑት የምናገኝበት ሞር ፕሮዳክቲቭ ፕሮሰስ ነው እንለዋለን። ስለዚህ ፕሮዳክቲቪቲ ብለን ሪፈር የምናደርገው የምንን ሬሽዮ ነው? አውትፑት ቮሊዩም ኦቨር input volume ነው which reflects what? How efficiently are we using our resources like capital, labor የመሳሰሉት ሪሶርሶች ምን ያክል utilize how efficiently የሚለውን ነው የሚናገረው። It's a key driver of economic growth and competitiveness። እንግዲህ ከዚህ በፊት economic growth እና economic development ምን አይነት ልዩነቶች እንዳሉት ተነጋግረናል። growth is just a mere quantitative number figure ነው ብለናል። በጂዲፒ ሊሆን ይችላል፣ በጂኤንአይ ሊሆን ይችላል። የሚለካ የኢኮኖሚውን ሳይዝ how big is the economy getting የሚለውን የምንለካበት ነው ብለናል። whereas development ስንል ደግሞ የሂውማን አስፔክቱን የሂውማን ኤሌመንቱን ያቀፈ ነው ብለናል። ስለዚህ ፕሮዳክቲቪቲ ምን ነው ማለት ነው? ድራይቭ የሚያደርገልን ኢኮኖሚክ ግሮዝን ድራይቭ የሚያደርግ ምንድነው? ኪ ነው። ስለዚህ ፕሮዳክቲቪቲ ሜዠር ማድረግ ማጥናት፣ እንዴት ፕሮዳክቲቭ የሆነ ፕሮሰስ መከተል አለብን የሚለው ማጥናት ግድ ይላል። ምክንያቱም we need to ensure that we are having economic growth, sustainable economic growth, and also we have to ensure that we are being competitive in the international marketplace. productive የሆኑ ሀገራት ማርኬት ፕሌሱን ከኛ ጋር ነው የሚወዳደሩ። ስለዚህ we have to be competitive፣ ፊት ሆነን መገኘት አለብን ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ